ሰላም ሰላም የእንግዳ ድራማ ፋሚሊዎች የእንግዳ ድራማ ቤተሰቦች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን ነው? እኔ ጋር ሁሉ ፋይን ነው። እንግዲህ ይሄ የኤልሹ ድራማ ዛሬም አልተቋጨም። ኤልሹ እንግዲህ ስጣቸው ይክፈቱት። ማም ይሄ ነገር የሚጸጽትሽና የምታፍሪበት እንዳይሆን ግድ የለም ስጠኝ። የእናቷን ወርቅ ጌጣጌጥ አንስታ የኑኑ ቦርሳ ውስጥ ከታ ነበር። እንግዲህ ወይዘሮ ሄለን ዛሬ ስትቀውጠው ነበር። ቤቱን በአንድ እግር ነው ያቆመችው። በጣም በሚደንቅ ሁኔታ ቤቱን በአንድ እግር ነው ያቆመችውና መሲ ጋር ገብታ መሲ ጋር ስገባ ታዱ ነበረች፣ እናትየዋ ነበረች እና እዛ የሌለ በቃ ስትጨው ስትቆጣ በጣም ብዙ ነገር ስትላቸው ነበር። በጣም ብዙ ስታወራ ነበር እንዳያችሁት፣ በጣም ማለት ነው። በጣም ስታወራ ነበር፣ ስትለፈልፍ ነበር። ብቻ በሚገርም ሁኔታ የመሲን ክፍል ስትፈትሽ ነበር፣ ስትበረብር ነበር። ያው በርብራም ምንም ያገኘችው ነገር የለም፣ ያገኘችው ምንም ነገር የለም። ከዛ በኋላ እንግዲህ ተንደርድራ እንዳያችሁት ወደ ኤልሹ ላለው ወደ ኑኑ ክላስ ነው የሄደችው። ኑኑ ጋር ከሄደች በኋላ እንግዲህ እንዳያችሁት ቤቱን ስትበረብረው ስትመረምረው ምናምን በቃ ለማለት ይከብዳል። ያው ሳሎን ላይ ሲከራከሩ ነበር፣ ሳሎን ላይ ቆመው ሲከራከሩ ነበር። በዛም ምክንያት በጣም ብዙ ሲያወሩ ነበር። በጣም ቤሉል እንግዲህ መጥቶ በጣም ሲቆጣቸው ነበር። እናትየዋን ሁሉ ማፈር አለብሽ፣ እንዴት እንደዚህ ትያቸዋለሽ ምናምን ብሎ በጣም ብዙ ሲያወራ ነበር። ነገር ግን በስተመጨረሻ ይከፈታሉ። ከዛን ቦርሳውን ሲከፍቱት እንግዲህ ጌጣጌጦቹ ታይተዋል እና ድራማው የቆመው እሱ ጋር ነው። ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? አሁን ምን ትላለች ወይዘሮ ሄለንስ ምን ትላለች? ቤሉልስ ምን ይላል? እስቲ ብታስቡትን ግምቶቻችሁን፣ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ቻናል ዲስኮና ሰብስክራይብ በማድረግ ደግሞ ተመጫነኝ።